ሰላም ጤና ይስጥልን ተመልካቾቻችን፣ የዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በአዲስ አበባ ባልተለመደ ሁኔታ መጠነ ሰፊ አፈሳ እየተከናወነ ይገኛል። ወጣቶች በተገኙበት ቦታ በአገዛዙ የተለያዩ ታጣቂዎች እየታፈኑ እየተወሰዱ እንዳለ በቪዲዮ ጭምር የወጡ መረጃዎች ያመለክታሉ። አፈሳው ወጣቶችን ብቻ ሳይሆን አዛውንቶችንም ጭምር በማፈን የሚካሄድ እንደሆነ ነው የተለያዩ የመረጃ ምንጮች በመግለጽ ላይ የሚገኙት። የአብይ አህመድ አገዛዝ ከቅርብ ጊዜ ወዲህ ብሔራዊ ውትድርና በሚመስል መልኩ በተለያዩ የአገሪቱ አካባቢዎች አፈሳም በስፋት ያከናወነ ይገኛል። እድሜያቸው ለውትድርና ያልደረሱ ህጻናትን ጨምሮ በአስገዳጅ ሁኔታ የሚወሰዱ ኢትዮጵያውያን ከየማሰልጠኛ ካምፑ በመጥፋት በገዛ እጃቸውም ለፋኖ በመማረክ ጭምር ሰራዊቱን እየተለዩ ቢሆንም በዚህም በከፍተኛ ሁኔታ ክፍተት የተፈጠረበት የአብይ አህመድ አገዛዝ ተጨማሪ የአፈሳ ዘመቻ እያከናወነ እንዳለ ነው ለማወቅ የተቻለው። በዚህም አዲስ አበባ ላይ ሰሞኑን የሚካሄደው አፈሳ አገዛዙ በተስፋ መቁረጥ ማንኛውንም አይነት እርምጃ በመውሰድ የመጣበትን አደጋ ለመቀልበስ መዘጋጀቱን የሚያሳይ ነው ተብሏል። ይህ አፈሳ በማዕከላዊ ኢትዮጵያም ጭምር እየተካሄደ ሲሆን እናቶች ልጆቻችንን ወዴት ነው የምትወስዱት በማለት ተቃውሞ ቢያቀርቡም ከፍተኛ ወከባ እየተፈጸመባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። ባለፈው በጅማ እናቶች ዳግም ልጆቻቸውን ለመውሰድ የመጣውን የመንግስት ታጣቂ ቡድን በተቃውሞ የተጋፈጧቸው ሲሆን መጀመሪያ የወሰዳቸዋቸውን ልጆቻችንን መልሱልን፣ እነሱ ያሉበትን ሳናውቅ ሌላ ልጅ አንሰጥም በሚል ከፍተኛ ተቃውሞ ማቅረባቸው የሚታወስ ነው። ለመሆኑ የአዲስ አበባው አፈሳ እንዴት እየተከናወነ ነው? በዚህ ዙሪያ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። የተወሰኑ ጥያቄዎችን በማንሳት ከሱ ጋር ቆይታ አድርጋለሁ። እንግዲህ አዲስ አበባውን እንጀምር። ሰሞኑን በቪዲዮ ጭምር ተመልክተናል። ከአውቶቡስ ውስጥ እያወጡ የሚወስዱ ታጣቂዎችን ነው እንግዲህ ለማየት የቻል ነው። ምንድን ነው እየሆነ ያለው? መሳይ፣ አዲስ አበባ ከተማ ከዚህ በፊት ለበርካታ ጊዜ ወጣቶችን በተለይ ወጣት በሚበዛባቸው አካባቢዎችና የአዲስ አበባ ከተማ ሕዝብ እንዳይመለከትና እንዳያይ አድርገው ወይ ሌሊት ላይ ወጣት የቀን ሰራተኞች ክምችት አድርገው የቀን ስራ በሚፈልጉበት በሀያት አደባባይ፣ በጣፎ አደባባይ፣ በሲኤምሲ አካባቢ፣ በዚህ በኮየ ፈጬ፣ በገላን እና በኮተቤ አካባቢ ድንበር ከተሞች ላይ የታጠቁ ኃይሎች በፍጥነት መኪና ይዘው በመምጣት ያገኙትን ሰው አፍሰው ወዲያውኑ ከከተማ በማውጣት በአንዳንድ ቦታም ላይ የግለሰብ መጋዘን አዘጋጅተው አፍነው ነበር የሚወስዱት። ወንጀለኛ አስመስለው ነው የሚወስዷቸው። አሁን ደግሞ ያው እንግዲህ የተፈራው ነገር መጣ ድሆ ይባላልና በዳር ስንመለከተው ስናየው የነበረው ነገር በትናንትናው ዕለት በአዲስ አበባ ከተማ በዋና ከተማው በመገናኛ በሜክሲኮ ራሳችን በአይናችን ያየነው የአዲስ አበባ ፖሊስ ቢሆን የፌዴራል ፖሊስ የለበሱ ኃይሎች ከበብ ብለው ከምቸት ብለው በሚገኙበት ወጣቶች አካባቢ በመገናኛ አደባባይ ላይ ወጣቶችን በጠራራ ፀሐይ 5 ሰዓት ከቀኑ ወጣቶችን አፍሰው ወደ አውቶቡስ ማስገባት፣ ወጣቶችን ደግሞ ለምን እኛ ጥፋት ሳናጠፋ የት ነው የምትወስዱን? ምንም ወንጀል አልሰራንም፣ አፈሳ ነው፣ እናቴ ስሚ፣ ይህ መንግስት አፍኖ በግድ እየወሰደ ነው በማለት በመከራ የወደቁ ልጆችን ለ4 እና ለ5 እያነሱ ወደ አውቶቡስ በመወርወር አዲስ አበባ ከተማ ትናንትና በጣም ከፍተኛ ጭንቀት ላይ ነው የዋለች። እንግዲህ መገናኛ ላይ አፈሰ ማለት በድንበር ከተማ ላይ ምን ሊፈጸም እንደሚችል መገመት አያዳግትም። የአገዛዝ ጦር ማሸነፍ ቢገባው ኑሮ ዛሬ አይደለም የሚያሸንፈው። ወታደራዊ ብቃት የነበረው፣ ከፍተኛ የወታደራዊ ልምድ የነበረው፣ ከፍተኛ ትጥቅ የነበረው የአማራ ክልልን መልክዓ ምድር የሚያውቅ ወታደር በእጁ ነበረ። የዛሬ 3 ዓመት ያኔ ጦርነቱን በ15 ቀን እጨርሳለሁ ብሎ ወደ አማራ ክልል የዘመተው 11 እዝ አሁን ጦሩ ተበትኗል፣ ሙቷል፣ ከድቷል፣ በምርኮም እጅ ሰጥቷል። ሌላው ደግሞ በውጊያ ቆስሎ ከጥቅም ውጭ ሆኗል። ይህንን መገንዘብ ያልቻለው የአገዛዙ ጦር በሰራዊት ብዛት የሚያሸንፍ ስለመሰለው አዲስ አበባ መሀል ከተማ ላይ ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ እየወሰደ እንደሚገኝ ነው መረጃዎችን በራሴ በአይኔ የተመለከቱት ነገር ነው። መሳይ፣ አስገራሚ ነገር ነው። ቪዲዮንም ተመልክተነዋል። በተለያየ መልኩም እንደዚሁ አዲስ አበባ ላይ አፈሳ ሲከናወን ምናልባት አገዛዙ አንዳንድ አህጉራዊና ዓለም አቀፋዊ ስብሰባዎች ሲኖሩ በተለመደ ሁኔታ እንደዚሁ የጎዳና ተዳዳሪዎችን እያፈሰ ወደ አንድ ቦታ መጋዘን ውስጥ የሚያከማችበት የተለመደው እንቅስቃሴው ይመስለን ነበር። በኋላ ላይ ግን እነዚህን እያፈሰ የሚወስዳቸውን ወጣቶች የተለያዩ ተሽከርካሪዎች ወደ ማሰልጠኛ ካምፖች እየወሰዳቸው እንዳለ ማረጋገጥ የተቻለበት ሁኔታ ነው ተሰማ። አሁን ደግሞ ለይቶለት ገበያ መሃል እየመጡ ከመናኸሪያ አውቶቡስ ውስጥ ወጣቶችን እያፈሱ ከወጣቶች ከሚዝናኑባቸው ቦታዎች አዲስ አበባ ነው እንግዲህ የዓለም ታላላቅ ስብሰባዎች ይካሄድበታል። የዲፕሎማቲክ ከተማ ናት የምትባልበት ውስጥ ነው እንግዲህ እንዲህ አይነቱ ነገር በጠራራ
በቀጣይ እየተከናወነ የሚገኘው። ወደ ሌሎቹ አካባቢዎች መጣሉ። ምንድነው የሚያሳየው? አገዛዙ ወታደሮች ያሰለጠነ በየጊዜው የምረቃ ፕሮግራሙን በሚቆጣጠራቸው መገናኛ ብዙሃን ያሰራጫል፣ ያስተላልፋል። ትልቅ ኃይል እየገነባን ነው የሚል ዲስኩር አክለውበት። ምንድነው ታዲያ ይሄ ሁሉ ርብርብ ብሔራዊ ውትድርና ሳይታወጅ ነገር ግን በስፋት እየተከናወነ ያለበት ሁኔታ? ደርግ እኮ በመጨረሻው 3 ዓመትና 4 ዓመት ሲቀረው የኢትዮጵያን ሕዝብ በትምህርት ቤቶች በገዳማት ሳይቀር እየሄደ ወጣቶችን እያፈሰ ወደ ጦርነት አውድማ ውስጥ እየከተታቸው ከመኪና ላይ ወድቀው ይሞታሉ ብሎ ነበር እኮ መንግስት። እኛ በግዳጅ አፍሰን ሀገራችሁን ጠብቁ ብለን ወታደራዊ ማሰልጠኛ አስገብተን አሰልጥነን ወደ ጦርነት ስንወስዳቸው ከኦራል ላይ ዘለው እየወደቁ እንግዲህ እነዚህ ሀገርን ካልጠበቁ ማን ሊጠብቅ ነው እያለ ሲናገር ነበረ። የሰው ልጅ በልቡ ፈቃደኛ ካልሆነ ወደ ጦር ሜዳ ብትወስደው አይደለም መሞት ሊገል አይችልም። ከፍተኛ የሆነ እንዴት አድርጌ ላምልጥ፣ እንዴት አድርጌ ከዚህ ጣጣ ውስጥ ልትረፍ በማለት ባገኘው አጋጣሚ ውጊያ ሜዳ በሚከፈትበት ወታደራዊ ቀጠና ሁሉ እጅ እንዴት አድርጌ ለመስጠት ብሎ የሚቸኩል ወጣት ነው ያለው። እንግዲህ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የማረኳቸውን ወታደሮች እኮ ናቸዋል። እንዴት አይነት ህፃን ከከንፈራቸው ላይ እንኳን ፂም ያላበቀሉ የ14 እና የ15 የ5ኛ ክፍልና የ6ኛ ክፍል ወጣቶችን እንግዲህ በእንደዚህ አይነት መልኩ እያፈሰ እንደሚወስዳቸው ነው። ከዚህ በፊት በርካታ ጊዜ መሳይ ከዚህ የግዳጅ አፈሳ ኦልሞስት በአማራ ክልል ውትድርናው ውጊያው ከጀመረበት ጊዜ ጀምሮ በአማራ ክልልም በደቡብም በኦሮሚያ ክልልም በአዲስ አበባ ከተማም በተለይ ዳር በሚገኙ በሸገር ከተማ በሚያዋስኑ ክፍለ ከተሞች ላይ አፈሳዎችን እኮ ሲያደርግ ነበረ። በተለይ ደግሞ በዋናነት በክልል ከተሞች ላይ በወረዳ፣ በቀበሌ፣ በክፍለ ከተማና በከተማ አስተዳደር ሚኒሻዎች፣ ፖሊሶች፣ የብልጽግና አመራሮች ኮታ ተሰጧቸው። አንተ በዚህ ቀበሌ 200 ሰው ታመጣለህ፣ አንተ በዚህ ንዑስ ጎጥ ደግሞ 50 ሰው ታመጣለህ። በአጠቃላይ የወረዳው አመራር ዋና ስራ አስፈጻሚውን የሚመራው ቡድን ተቋቁሞ 5000 ወይም 4000 ወይም 3000 ሰው በወረዳ ታመጣለህ ተብሎ ግዳጅ ተጥሎበት አንካሳውን አይና አንድ አይን የሌለውን እጁ ሽባ የሆነውን ሁሉ እያፈኑ ኮታ ለመሙላት ወስደው ምን አይነት ችግር እንደገጠማቸው አውቀውታል። አሁን ደግሞ በደንብ አድርገው መምረጥ የሚችሉ ወጣቶች እንዴት አድርገው መምረጥ የሚችሉ ተብሎ በአዲስ አበባ ከተማ ላይ የተሰራጨው አፋኝ ቡድን ሽበት ሳይቀር ያላቸውን እና ከራባትና ሱፍ አድርገው 55 56 ዓመት የሚሆናቸውን ሰዎች ሁሉ ወደ መኪና ሲጭኗቸው ተመልክቻለሁ ባይኔ። በጣም የሚያሳፍር ነገር ነው። እንግዲህ ይሄ ስርዓት ለኢትዮጵያ ሕዝብ ምንም የማያስብና እድሜውን በኢትዮጵያ ሕዝብ ቁማር አስይዞ እድሜውን ለማራዘም ከፍተኛ ጥረት እያደረገ እንደሆነና የአዲስ አበባ ከተማ ወጣት በትናንትናው ዕለት በርግጎ ወደየቤቱ ወደ ስራ ቦታው ሳይሆን ወደየቤቱ ወደ እናቱ ቤት ወደ ተከራየው ክፍል ውስጥ ገብቶ ዘግቶ ለመቀመጥ ከፍተኛ ጥረት ሲያደርግና በተለይ ክምችች ብለው ወይም ተከማችተው የተቀመጡበትና መሳሪያ ይዘው በሚጠብቋቸው ፖሊሶችን ሲመለከት በርቀት ያየ ሰው ተመልሶ እየሮጠ ራሱን ለመደበቅ ጥረት ሲያደርግ ነው የተመለከትነው። ግን ይሄ ነገር እንግዲህ መጨረሻው ምንድነው ሲባል በወታደር ብዛት ወይም በጦር ብዛት ያሸነፈ ሀገር መንግስትም የለም። በምክንያት ነው የሚያሸንፈው። የፋኖ ኃይሎች ምክንያት ስላላቸው ነው እስካሁን ድረስ የቆዩ። ጀግና ተዋጊዎች ስለሆኑ ብቻ አይደለም፣ ምክንያታቸው ውሃ የሚያነሳ ስለሆነ ነው። አትግደሉኝ እንኑርበት በሀገራችን ብለው ስላሉ ብቻ ነው እስካሁን ድረስ የመከላከያ ኃይሉን በሄደበት አውደ ውጊያ ሁሉ እያበራዩት፣ እየበተኑት፣ እየቀሙት ድሽቃ፣ ሞርተር፣ ስናይፐር፣ ዙ23 ፒቲአር ታንክ መማረክ ደረጃ ላይ የደረሱ ከኢትዮጵያ የተለየ አቅም ስላላቸው አይደለም። ምክንያታቸው አትግደሉን እንኑርበት የሚል ምክንያት ትክክለኛ ህጋዊ ምክንያት ስላላቸው ነው እያሸነፉት የመጡት። የመንግስት ኃይል ደግሞ እየተሸነፈ የመጣው ለአገዛዙ ያደረ የመከላከያ ሰራዊት ምንም አይነት አብዮት ያላካሄደ መንግስታት በተቀያየሩ ቁጥር አሁንም ለመንግስታት የሚያጎበድድ ጀነራሎች ያሉበት ኃይል በመሆኑ ብቻ ነው ማሸነፍ ያልቻለውና ከእንግዲህ በኋላ ያሸንፋል ተብሎ አይገመትም። በአማራ ክልል በስብሰባ ላይ ወይንም ህዝባዊ ውይይት በማድረግ የፋኖ ኃይሎችን ማሸነፍ አይቻልም። ወይንም በክልሉ ሰላም ማምጣት ከተፈለገ ክልሉን ከወታደራዊ ቀጠና ነጻ አድርጎ መውጣት ካልሆነ በስተቀር ከእንግዲህ በኋላ አገዛዙ ምርጫ አለው ብዬ አልገምትም። ክልሉን እያተራመሰው ያለው እየዘረፈው ያለው በውጊያ ቀጠና ሲሸነፍ ወጣቶችን፣ አዛውንቶችን፣ የሃይማኖት አባቶችን እየገደለ መሰረተ ልማቶችን እያወደመ ያለው የመከላከያ ሰራዊት እና በአጠቃላይ የብልጽግና ጥምር ኃይል እንደሆነ የአማራ ክልል ህዝብ በደንብ አድርጎ ጠንቅቆ አውቆታል። እረፍት አግኝተዋል። ደግሞ የፋኖ ኃይሎች የተቆጣጠሩትን ቦታ እረፍት አግኝተዋል። እረፍት አገኙ ማለት የሰላምን ጥቅም በደንብ አድርጎ አውቀዋል ማለት ነው። ስለዚህ ለፋኖ ኃይሎች ጥላ ከለላ በመሆን መረጃ በመስጠት የቆሰለውን በማከም የሞተውን በመቅበር አንዳንድ ጓዞችን ወይም ትቆችን ተሸክመው ወደ ውጊያ ቀጠና መሄድ፣ በአንዳንድ ቦታ ላይም ደግሞ የገበሬ ጦር የአባት አርበኞች ጦር በማዘጋጀት ከፋኖ ኃይሎች ጎን ለጎን የስርዓቱን እያጠቁት እንደሚገኙና ይህን ያወቀው ስርዓት ወደ ልመና ገብቷል።
የአማራ ክልልን ህዝብ በፍኖተ ሰላም፣ በሰከላ፣ በደንበጫ በአስፋልት ላይ በሚገኙ ከተሞች ላይ ህዝቡን በግዳጅ እየሰበሰበ አንዳንድ እጅ የሰጡ የድሮ ሰዎችን የድሮ የብልጽግና አመራር የነበሩ በፋኖ ሰርገው የገቡ ኃይሎችን ወደ አዳራሽ ውስጥ የምስክርነት ቃል እንዲሰጡ በማድረግ ፋኖን ለማፍረስ ከፍተኛ እርስ በርሱ ክፍተት እንዲፈጠር ለማድረግ ከፍተኛ ጥረት እያደረገ ነው። ይሄ ፖለቲካዊ ሴራ ይነቃበታል። ሽል ከሆነ ይገፋል ይባላል፣ እህል ከሆነ ይጠፋል ይባላል። ይሄ የሳምንት አጀንዳ ብቻ ሆኖ ነው የሚቀረው ማለት ነው የምችለው መሳይ። እንደ ወደ አፈሳውና አጠቃላይ በወታደራዊ እንቅስቃሴ ተጨማሪ ኃይል ለማሰልጠን የሚደረገውን የአብይ አህመድ ልዩ የሆነ እንቅስቃሴ ወደ ተመለከተው አጀንዳ ልመለስና ጉዳዩ አዲስ አበባ ላይ አሁን ሰሞኑን ታየ እንጂ በተለያዩ አካባቢዎችም እንደዚሁ መጠነ ሰፊ አፈሳ እየተከናወነ ነው። ማዕከላዊ ኢትዮጵያ ወደ ኦሮሚያ አካባቢ በአብዛኛው ቀጠና እንደዚሁ አስገዳጅ የሆነ ወታደራዊ ምልመላ እየተከናወነ ይገኛል። ልጆቻችንን አንሰጥም ያሉ ወላጆች እየተዋከቡ እየተደበደቡ እንዳለም እንዲሁ ሰምተናል። እስቲ በእነዚህ አካባቢዎች ውስጥ ያለው ሁኔታ ምን ይመስላል? አሁን ኢትዮጵያ ባልታወጀ የውትድርና ምልመላ አስገዳጅ ውትድርና ምልመላ ውስጥ ነች ያለችው። በደርግ ዘመን የነበረው ወታደራዊ ምልመላ ብሔራዊ ውትድርና የሚባለው አሁን በአዋጅ ሳይገለጽ በስፋት እየተከናወነ ነው። የኢትዮጵያ ልጆች ከትምህርት ቤት ከየቦታው እየታፈሱ ለአብይ አህመድ ስልጣን ወንበር ማስጠበቂያ እንደማገዶ እንዲውሉ ወደ ሞት እየተላኩ ይገኛሉ። ምን ይመስላል በእነዚህ አካባቢዎች ያለው ሁኔታ? ዋነኛ ግብአት የነበረው ለዚህ የብልጽግና አገዛዝ ዋነኛ የሰልጣኝ ግብአት የነበሩ ትምህርት ቤቶች ናቸው። በተለይ በወረዳ እና በክልል ደረጃ ካየነው ትምህርት ቤቶች ናቸው። አሁን ትምህርት ቤቶቹ ወንዶቹ በተለይ ከ12 ዓመት በላይ የሆኑ ወንዶች ወላጆቻቸው ትምህርት ቤት ከልክለዋቸዋል። ወላጆቻቸው ትምህርት ቤት ከልክለዋቸው በገጠር አካባቢ ሄደው ተደብቀው ይህን ጊዜ እንዲያሳልፉ እያደረጉ ነው። በአጋጣሚ ደግሞ በከተማም ይሁን በትምህርት ቤት ላይ ታፍነው የሄዱ ወጣቶች አባቶቻቸው እናቶቻቸው በአጠቃላይ ቤተሰቦቻቸው ከፍተኛ ገንዘብ በሬያቸውን ሽጠው ለፖሊስ እና ለታጠቀ ኃይል ገንዘብ ለወረዳ አመራር ገንዘብ ሰጠው ልጆቻቸው እንዲወጡላቸው እያደረጉ ነው። ይሄ ደርቶላቸዋል። የቢዝነሱ ስርዓት ለብልጽግና ደርቶለታል። ከአንድ ወጣት የ14 እና የ15 ዓመት ልጅ ይዝና ከወላጆቹ ጋር 80 ሺህ 70 ሺህ 40 ሺህ እየተደራደረ እየተቀበለ ነው የሚገኘው። ይሄ ነገር ግን ከእንግዲህ በኋላ እንደማይቀጥል ስለታወቀ ትምህርት ቤት በአግባቡ እየተማሩ ስላልሆነ ወላጆቻቸው ከትምህርት ቤት አሸሽተው ገጠር ልጆቻቸውን ደብቀው ነው የሚገኙት። የተያዙትንም አንዳንድ ወላጆች ከዚህ በፊት ልጄ ተወስዷል፣ ስለዚህ የጣላችሁት የመጀመሪያ ልጄ የት እንዳለ አላውቅም፣ ሲሄድም በምክንያት አይደለም ታፍኖ ነው የሄደው፣ ስለዚህ አሁን ይሄኛውን ልጄን ደግሞ ለኔ አትርፉልኝ፣ አንድ ልጄን አጥቼ ሁለተኛ ልትቀሙኝ ነው ወይ በማለት ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጡ ነው የሚገኙት። በአጠቃላይ ክልሎች ላይ በተለይ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በኦሮሚያ ክልል ናዝሬት አካባቢ በተለይ በአዋሳ፣ በአረካ፣ በወላይታ ሶዶ፣ በአርባ ምንጭ፣ በሳውላ እንደዚህ በመሳሰሉ በተለይ እዛ አካባቢ ያሉ ወጣቶችን እያፈኑ አንዳንዴም ደግሞ ወደ ደቡብ ሱዳን ወደ ደቡብ አፍሪካ ለመሄድ በስደት ላይ የሚገኙ በብዛት ጉዞ ላይ የነበሩ ወጣቶችን አፍነው በመያዝ ቀጥታ ወደ ማሰልጠኛ ጣቢያ እያስገቧቸው እንደሆነና ይሄንን የክልሉ ህዝብ እያወቀው ስለሆነ አሁን ልጆቻቸውን ደብቀው ነው ከስርዓቱ እየተከላከሉ የሚገኙት። በአጠቃላይ የደቡብ ምዕራብ ኢትዮጵያና ማዕከላዊ ኢትዮጵያ፣ የሲዳማ፣ የወላይታ አጠቃላይ እዚህ አካባቢ የነበረው የድሮ የደቡብ ክልል ህዝብ ከፍተኛ የሆነ አፈሳ እየተደረገ ነው። አፈሳው ወታደራዊ ማሰልጠኛዎችን እየሞላ ነው። ከወታደራዊ ማሰልጠኛው ላይ ወጣት ይጠፋል። ገና ሁለተኛና ሶስተኛ ቀን ስልጠና ከመጀመራቸው ጸጉራቸውን ሳይላጩ ገና ከማሰልጠኛ ጣቢያ እየጠፉ እየተሰወሩ ነው። ከዛ በኋላ በሂደትም ሰልጥነው ከወጡ በኋላም ወደ ውጊያ ቀጠና ወደ አማራ ክልል ወደ ኦሮሚያ ክልል ወለጋ አካባቢ ከመንቀሳቀሳቸው በፊት በሚያገኙት ከተማ ላይ ረፍት የሚያደርጉበት ሰዓት እየጠፉ ቁጥራቸው እየቀነሰ ወደ ውጊያ ቀጠና ሲገቡ ደግሞ ቁጥራቸው ተመናምኖ ውጊያ በአግባቡ አያደርጉ አንድ ሰዓት ውጊያ ከመደረጉ በፊት እጃቸውን የሚሰጡ እና በዚህም በሚዲያ እየተከታተልን እንደሆነና በጣም ህጻናት ወታደሮች አሁን የኢትዮጵያ መከላከያ ሰራዊት ምናልባትም ከ50 ከ60 በመቶ በላይ የሚሆኑት ለወታደራዊ አቅም ያልደረሱ ወጣቶችን በግድ አፍኖ የወሰዳቸው እንደሆነ ነው አብዛኛው መረጃ ያመላከተ ያለው። እንግዲህ የአዲስ አበባ ወጣት ደግሞ አሁን ወደኔ አይመጣም፣ ቤቴ አይንኳኳም፣ ሩቅ ነው ነገሩ፣ ወደኔ አይመጣም ብሎ ሲፈራ የነበረው እንግዲህ ወዶ በረንዳው ላይ ቤቱ ላይ በሩ ላይ መጥቶለታል። የታጠቁ ኃይሎች በጎዳና ላይ በጠራራ ፀሐይ ወጣቶችን እያፈኑ ወደ ውትድርና ማሰልጠኛ ጣቢያ እየወሰዷቸው ነው። ይሄ ነገር እንግዲህ ይለይለታል። እውነት ለመናገር በጣም ጥሩ ነገር ነው። የአዲስ አበባ ወጣት እንዲነቃ ያደርገዋል። በግዳጅ የራሱን ቤተሰብ የራሱን ሀገር ወጣት የራሱን ህዝብ እንዲወጋ መሳሪያ ይዞ ሲልከው ይህን መሳሪያ ነገ ፋኖች ተረክበው የራሳቸውን ኃይል የሚያደራጁበት ይሆናል የሚል እምነት ነው ያለኝ። የዓለም አቀፍ ተቋማትም በዚህ ጉዳይ ላይ ድምጻቸውን እንዲያሰሙ ይጠበቃል። በቅርቡ
የአሜሪካ መንግስት በጉዳዩ ላይ ያወጣው መግለጫ አለ። ህፃናት ወታደሮችን አገዛዙ እንደሚጠቀም በመግለጽ ከድርጊቱ እንዲቆጠብ የሚያሳስብ አንድ ሪፖርት ማውጣቱን የምናስታውሰው ነው። ይህ ትልቅ ወንጀል ነው። ህፃናትን ለውትድርና አገልግሎት መጠቀም በዓለም አቀፍ ደረጃ በጦር ወንጀል የሚያስጠይቅ እንደሆነ ይታመናል። የአብይ አህመድ አገዛዝ በብዙ ዓለም አቀፍ የጦር ወንጀሎች የሚጠየቅ ስርዓት ነው። እንግዲህ አሁን አሜሪካ ላይ እየረቀቀ ያለ አንድ ሰነድ አለ። ይህ ሰነድ ወደ ተግባር ተለውጦ ህግ ሆኖ የሚጸድቅ ከሆነ በአብይ አህመድ አገዛዝ ባለስልጣናት በተቋማት ላይ እንደዚሁ ማዕቀብ የሚጣልበት ሁኔታ እንደሚኖር ይጠበቃል። ነገር ግን ስራ ያስፈልጋል። ህፃናት ከትምህርት ቤት እየተለዩ ነው። ብርሃኑ ነጋ በፈተና ይጥላቸዋል። ብርሃኑ ጁላ ያነሳ ወደ ውትድርና ይልካቸዋል። እንዲህ አይነቱ ቅብብሎች ነው የኢትዮጵያ ነገ እንዳይኖር ትውልድን የሚረከብ እንዳይፈጠር እየተደረገ ያለው። ለአብይ አህመድ ስልጣን ማስጠበቂያ ነው፣ ለሌላ አይደለም። ኢትዮጵያን ለመጠበቅ አይደለም። ኢትዮጵያን ለመጠበቅ ቢሆን ኖሮ ጋምቤላ እንዲህ ክፍት ሆና የባዕዳን ኃይሎች መሳሪያ ታጥቀው እንዳሻቸው የሚፈነጩበት ቀጠና ባልሆነ ነበረ። በሱዳን እንደዚሁ የኢትዮጵያ ድንበር እንደተያዘ ነው ያለው። ብዙ ነገሮች መከላከያ ሰራዊቱ መጠበቅ ሲገባው፣ ነገር ግን አማራ ክልል የሚርመጠመጠው በዋናነት የአብይ አህመድን ወንበርና ዙፋን ለማስጠበቅ እንደሆነ አሁን የኢትዮጵያ ሕዝብ ከሚገባው በላይ ተረድቶታል። ለዚህ ደግሞ ልጆችን አልሰጥም እያለ ነው። እዚህ ላይ ጠንካራ አቋም ይዞ መቀጠል እንዳለበት ነው የሚታመነው። አሁን አብይ አህመድ ከዚህ በኋላ በኃይል ካልሆነ በስተቀር አሳምኖ የሚወስደው አንድም የኢትዮጵያ ልጅ ሊኖር እንደማይችል የሚታወቅ ጉዳይ ሆኗል። ጨርሰናል። የምንጨምረው ከሌለ መሳይ እንደው አንድ ነገር ለመጨመር ያክል ህፃናትን ለውትድርና በግዳጅ ማሰለፍ ትልቅ ወንጀል አይደለም። አሁን አጠቃላይ መንግስት የሚሰራው አጠቃላይ ወንጀል ጋር ስናነጻጽረው እንኳን ህፃናትን አይደለም እድሜያቸው ለውትድርና የደረሱ ሰዎችን በግዳጅ መውሰድም እሱ ትልቅ ወንጀል አይደለም። አሁን እኮ ረሃብን እንደ ጦር መሳሪያ የሚጠቀም መንግስቱ ነው። ረሃብን እንዲፈጠር በማድረግ ምግብ በመከልከል ነዳጅ በመከልከል አንድን ክልል አፍኖ በመያዝ ያ ክልል እንዲራብና እንዲጠማ እንዲንበረከክ ለማድረግ ስደተኞች በዛው በስደተኛ ጣቢያ ላይ እንዲያልቁ ሚዲያ እንዳያያቸው በማድረግ ከፍተኛ ሴራ እየሰራ ነው። የዘር ማጥፋት ወንጀል የሰራ መንግስት እኮ ነው። ዘርን ለማጥፋት አቅዶ አልሞ እንቅስቃሴ እያደረገ ያለ መንግስት ስለሆነ ይህንም ዓለም አቀፍ አጠቃላይ የዓለም አቀፍ ድርጅቶች የሚሆኑ የዓለም አቀፍ ትልልቅ መንግስታት በዚህ ጉዳይ ላይ መግለጫ ያወጡበት ስለሆነ የመንግስት እንደው ማምሻም እድሜ ነው ካላለ በስተቀር ህይወቱ መቃብሩ የተቆፈረ መንግስት ነው። ወደ መቃብሩ አንድ እግሩ የገባ መንግስት ነው ማለት ነው የምችለው። አይቀጥልም ማለት ነው የምችለው። መሳይ በጣም ነው የማመሰግነው። ተመልካቾቻችን በአዲስ አበባ እየተካሄደ ያለውን አፈሳ እንደዚሁም በተለያዩ የኢትዮጵያ አካባቢዎች ባልታወጀ ብሔራዊ ውትድርና አገዛዙ ህፃናትን እያፈሰ ከወላጆቻቸው ጉያ እየነጠቀ ወደ ጦር ግንባር የሚልክበትን ዘመቻ አስመልክተን ያሰናዳነው አጠር ያለ ዝግጅት ይህንን ይመስላል። ዝግጅታችን በዚህ ተጠናቋል። መልካም ጊዜ